ሰላም ሰላም ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዘንድሮ ጉድ ነው መቼም ጉድ ሳይሰማ መስከረም አይጠባም ይባላል አባቶች ሲተርቱና ጉድ እየሰማን ያለ ነው። ጉድ የሚያስብል ታሪክ እና ዛሬ ደግሞ ላሰማችሁ የፈለግኩት አጥማቂ ግርማ ሁላችሁም ታውቋቸዋላችሁ። አዎ አጥማቂ ግርማ ይባላሉ እና እኔ ግን አጥማቂነታቸውንም አልቀበልም። ምክንያቱም የሰማሁት ምስጢር ስላለ ማለት ነው። ከዚህ በፊት አጋልጠነዋል ይህንን ጉዳይ፣ አሁንም እነግራቸዋለሁ እና አጥማቂ ብዬ ልጠራቸው አልችልም። አጥማቂም የለም ከኢየሱስ ክርስቶስ መምጣት በኋላ እና አጥማቂ ግርማ በአጋንንት እስራት መሆናቸውን ያመኑበትንና እኔም ደህና ሰው አጥቼ ነው እንጂ አለብኝ ያሉበትን ቪዲዮ አሁን አስደምጣችኋለሁ። በጣም ነው የገረመኝ ወዳጆቼ። ስለዚህ ይህንን ቪዲዮ ተከታተሉና እኔ እንደ እግዚአብሔር ቃል የሆነውን ምላሼን አስከትዬ እናገራለሁ። ተባረኩልኝ፣ ተከታተሉ። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። እንግዲህ በዚህ ንግግራቸው እኒህ ሰውዬ በርካታ የአስተምህሮ ስህተት ሰርተዋል። ሰው አጥቼ ነው እንጂ ደህና ሰው አጥቼ ነው ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው የለም፣ አገልጋይ የለም፣ ንጹሕ የለም ብሎ ቤተክርስቲያኒቱ በከፍተኛ ደረጃ መክሰስ ይታይባቸዋል። እሺ፣ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። በጣም የሚገርም ነው። እኚህ ሰው እንግዲህ ከዚህ በፊት ያው በማጥመቅ ነው የሚታወቁትና በበርሜል ውሃ እየሞሉ ሰዎችን ከእስራት እፈታለሁ አጥምቄ እያሉ በመቁጠሪያ እና በመስቀል እየደበደቡ ነው አጋንንት ላስወጣ የሚሉት እና አንዳንዱ ይጮሃል፣ ወጣሁ ይላል። ግን ትክክለኛ ስር ነቀል የሆነ መውጣትን አይደለም እያደረገ ያለው እና ያንንም የሚጮኸው ደግሞ ምንድን ነው? እኚህ ሰው ሱዳን ሀገር ነበሩና ከሱዳን ሀገር ነው በተዋርሶ መቁጠሪያው ላይ ተዋርሶ ተደርጎ በአጋንንት አለቃ አጋንንትን የሚያወጡት ማለት ነው። እና እሳቸው ጋር ደርሶ ተፈውሼ ተመለስኩ ያለ ሰው ካልም ሆኖ ነው የሚመለሰው እንጂ ሙሉ ለሙሉ ነፃ ወጥቶ አይደለም የሚመለሰው። ያው በአጋንንት አለቃ አጋንንት ስለሚያወጡ አጋንንቱ ለአጋንንቱ ሃየራርኪ ስላላቸው ይታዘዛል ማለት ነው። እንዳያሰቃየው አድርገው ይሸኙታል። አንዳንዱን እንደዚህ እያደረጉ ነው። አንዳንዱን ደግሞ በጉልበት በመቁጠሪያና በመስቀል እየደበደቡ ነው። እና አንድ ሰው ሲናገሩ ምሁር የሆኑ ሰው አጋንንት ኮርማ አይደለም በመስቀልም ሆነ በመቁጠሪያ አይወጣም አሉ። አጋንንት የሚወጣው በኢየሱስ ስም ነው። ህሙማን የሚፈወሱት በኢየሱስ ስም ነው። ከዚህ ውጪ በምንም አይወጣም። ነገር ግን እኚህ ሰውዬ ያው ከጥቅም ጋር የተገናኘ ህይወት ስላላቸው ሱዳን ሀገር ሄደው ነው በመቁጠሪያ አጋንንት ማውጣትን ተዋርሶ ተቀብለው መጥተው ህዝቡን ነፃ አወጣለሁ እኔ እፈውሳለሁ እያሉ ብዙ የተለያዩ ነገሮች የሚያደርጉት እና በዚህ ጉዳይ ቪዲዮ ሰርተናል። ነገር ግን ስልጣነ ክህነትም እንደሌላቸው ይነገራል። እንግዲህ ቅስና ማዕረግ የተቀበሉ አይደሉም እና በጣም ነው የሚገርመው። አሁን ግን በቃ ተሸነፉኝ ሰው እና ስተታቸውን ማለት አምነዋል ማለት ነው። በመቁጠሪያ አጋንንት እንደማይወጣ ያ ሁሉ ልፋታቸው ከንቱ እንደሆነ በዚህ ምስክርነታቸው መረዳት ትችላላችሁ። አዎ። እና ምንድን ነው ያሉት? ስለ አንድ ሰው ነው የሚናገሩት። አንተ ምንም የለብኝም ትላለህ። ስለ አንድ ግለሰብ አንተ ምንም የለብኝም ትላለህ። አዎን ምንም እንደሌለብህ ግን ሆኖ ተቀምጧል። አጋንንቱ ማለታቸው ነው። ምንም እንደሌለብህ ሆኖ ተቀምጧል። በእርግጠኝነት የምነግርህ አለብህ ብለው ነው የመሰከሩት። ከዛ በኋላ የሰውየው ሲገርመን እኔም ደህና ሰው አጥቼ ነው እንጂ አለብኝ አሉ። ስለዚህ እኚህ ሰው አገልግሎታቸው ሁሉ ፉርሽ ነው ማለት ነው። በስህተት ነው አጋንንት አስወጣለሁ ይሉ የነበረው። በስህተት ነው ህዝቡን በቀዝቃዛ ውሃ
ቁም ስቅሉን የሚያሳዩት። በመቁጠሪያ እየደበደቡ በመስቀል እየፈነከቱ ግንባሩን የሚያሳብጡት ዝም ብለው ነው ማለት ነው። ለምን? እሳቸው ሳይፈቱ ሌላ ሰው ሊፈቱ አይችሉም። ስለዚህ መፈታት እንዳለባቸው ነው የድረሱልኝ አይነት ጥያቄ እያቀረቡ ያሉት። ስለዚህ እኔም ደህና ሰው አጥቼ ነው እንጂ አለብኝ ስላሉ አለባቸው። እና እስከ ዛሬ እንግዲህ ያወጡት በአጋንንት አለቃ ነው አጋንንት ያወጡት የታዘዘላቸው ማለት ነው። አሁን ግን ከናካቴው አጋንንቱ ሊታዘዝላቸው አልቻለም። ስለዚህ ደህና ሰው አጥቼ ነው እንጂ አለብኝ አሉ። ስለዚህ ካለቦት አጥማቂ ግርማ እኛም አንኮንኖትም። እኛ በጌታ በኢየሱስ ስም ነው አጋንንት የምናስወጣው። በስሜ አጋንንትን ታወጣላችሁ፣ ማርቆስ 16። በድዌዎች ላይ እጆቻችሁን ትጭናላችሁ፣ ድዌዎቹም ይፈወሳሉ ይላል። ስለዚህ ኑ ወደኛ። በደህና ሰው ሳይሆን አጋንንት የሚወጣው ኢየሱስን በትክክል አምኖ በዳነ ሰው ነው አጋንንት የሚወጣው። ስለዚህ እናስወጣሎታለን። አንዴ በጌታ በኢየሱስ ስም ብለን እጆቻችንን በእርሶ ላይ ጭነን ስንገስጸው ለዘመናት ያታለሎትና ሕዝብንም እንዲያታልሉ ያደረጉት ጋኔን አሁን እያስጨነቁት ያለው ጋኔን በቅጽበት ተነቅሎ ይወጣል። ያ በሌጊዮን እስራት የነበረውን ሰው ኢየሱስ እንደፈታውና ወደ ልቡ እንደመለሰው እርሶም ተፈተው ወደ ልቦት ይመለሳሉ። አርነት ይውጡ። በእውነት ልጁ አርነት ቢያወጣችሁ አርነት ትወጣላችሁ ብሎ የእግዚአብሔር ቃል ይናገራል። ስለዚህ ኑ ወደ ኢየሱስ፣ ኑ ወደ እግዚአብሔር አገልጋዮች ጸልዩልኝ በሉ። ዳግም ወደ ተወለዱ አማኞች ከፈለጉ እኔም ስልክ ቁጥሬን ልሰጠው ትችላለሁ። ዳግም የተወለድኩ አማኝ ነኝ፣ የክርስቶስ አማኝ ነኝ ብጸልይሎት ጮሆ ይወጣል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ነፃ ይወጣሉ፣ ጌታን ተቀብለው የእግዚአብሔር ልጅ ይሆናሉ። ስለዚህ ኑ ብዬ ዛሬ ጥሪ አቀርባለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሌላው ሰው አጥቼ ነው እንጂ እኔም አለብኝ ባሉት አንድ የሆነ ጎልማሳ ሰው ነው የተናገረው ነገር አለ ማለት እንዲህ ማለታቸው ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ የለም፣ ሰው የለም፣ ንጹሕ የለም ብለው ቤተ ክርስቲያኒቱን በከፍተኛ ደረጃ መክሰሳቸው ነው አለ። መክሰሳቸው ሳይሆን እናንተ ነፃ ልታወጧቸው አልቻላችሁም። በቃ ጳጳስ ሆነ ኤጲስቆጶስ ሆነ ቄስ ሆነ እንግዲህ በኢየሱስ ስም ካልሆነ አጋንንት ሊወጣ አይችልም። ስለዚህ ልትረዷቸው ነፃ ልታወጣቸው ስላልቻሉ ከዚህ የተነሳ ነው እኚህ ሰው እኔም ደህና ሰው አጥቼ ነው እንጂ አለብኝ ያሉት። ከዚህ የተነሳ ነው። ሁሉም ጤነኛ አይደለም ማለት ነው። እውነታቸውን እኮ ነው። እያንዳንዱ ቢፈተሽ እንግዲህ አጋንንት አለበት ማለት ነው። አጋንንት ያለበት ሰው ደግሞ አጋንንት ሊያስወጣ አይችልም። አይቻለሁ እኔ በአገልግሎቴ ሁሉ ናዝሬት እናንተ ምን ስልጣን አላችሁ ብለው ወጣቶቹን የሰንበት ተማሪዎቹ አጋንንት ሲያወጡ አይተው ቀንተው ካህናቱ የናዝሬት ማርያም ካህናት አስወጣለሁ ሲሉ እንዴት ሆኖ ደብተራው ጋኔኑ አውቅ የለም እንዲ አንተማ ስትጠነቁል አዋርዳለሁ ከነጋቢ አንቃለሁ ሲላቸው ነው ጥለው የሸሹት። ስለዚህ ማስወጣት አይችሉም። አጋንንት ለማስወጣት እኮ ኢየሱስን መቀበል ይጠይቃል። ዳግም መወለድ ይጠይቃል። የእግዚአብሔር ልጅ መሆን ይጠይቃል። ስለዚህ እውነታቸውን ነው እኚህ ሰው የተናገሩት። ወጣቱ ጎልማሳው ሰው ናንተም ከሳቸው ጋር ነፃ ትወጣለህ፣ ኢየሱስ ነፃ ያወጣሃል። ኢየሱስም እኮ ፈሪሳውያንን ምዕራፍ 12 ላይ ማቴዎስ ወንጌል እኔ በአጋንንት አለቃ አጋንንት ማወጣ ከሆነ ልጆቻችሁ በማን ስም ያወጧቸዋል አላቸው። ምክንያቱም አጋንንት ሲያስወጣ አይተው በአጋንንት አለቃ ነው አጋንንት የሚያወጣው ስላሉ። ስለዚህ ኑ ወደ ኢየሱስ ሁለታችሁም ነፃ ትወጣላችሁ፣ እግዚአብሔር ይፈታችኋል። ክብር ለኢየሱስ ይሁን። አድርሱልኝ። ተባረኩ ለዘላለም አሜን።